አንደኛው እንደ ሰይጣን የሚፈራ አባት አለ፣ እንደ እግዚአብሔር የሚፈራ ደግሞ አባት አለ። ልጆቻችሁ ገና ድምጻችሁን ሲሰሙ ላያቸው ላይ ሽንታቸውን የሚሸኑ ከሆነ የሚንቀጠቀጡ ከሆነ እናንተን እንደ ሰይጣን ነው እየፈሯቸው ያለው። ቅዳሴ እንኳን ስናስቀድስ ገፋኝ ገፋሽኝ አንባባልም፣ በቦታ እንጣላም። ይሄ የገሌ ቦታ ነው ብለን ምን ገፈትር ሰዎች የለንም። በአንድ መቅደስ ውስጥ እያገለገልን አንድ እግዚአብሔርን እያመሰገንን አንድ ቅዱስ ሥጋውና ክቡር ደሙን እየፈተትን ግን የጎሪጥ ምንታይ ሰዎች የለንም። በወንዝ በአጥንት በጉልጥምት የምንላይ ሰዎች የለን። እርስ በርስ እንዋደዳለን፣ እርስ በርስ እንፋቀራለን። መጣ ነው የምንባለው ወይስ መጣልን ነው የምንባለው? መጣሽ ደግሞ ነው የምንባለው? መጣችልን ነው የምንባለው? እንዴት ነን የሥራ መሪ ሆነን ሰራተኞቻችን የምናሰራው? እንዴት ነው? ሰዎች ስለኛ ያላቸው አመለካከት ምን ይመስላል? እርስ በርስ ግንኙነት ከሌለን፣ እርስ በርስ ፍቅር ከሌለን የጎንዮሽ ፍሬ የለንም። ዝም ብሎ ግንዱ ብቻ ነው ያለው። ስለዚህ ይሄ ደግሞ ምን ይሆናል? ይቆረጣል፣ ወደ እሳት ይጣላል። ፍሬ በዚህ ቃል እሰራልህ እችላለሁ፣ ግን እቃው አያገለግልም ይሁን ካላላቸው በስተቀር አያጭበረም። እግዚአብሔር የሚፈራ ሰው እንደዚህ ትፈሩታላችሁ። እግዚአብሔር በተለይ የሞያ ባለቤቶች ይሆናችሁ። የእንጨት ሊሆን ይችላል፣ የብረት ሊሆን ይችላል፣ የሲሚንቶ የድንጋይ ሊሆን ይችላል። የግንባታ ባለሙያ ይሆናችሁ። ሰውየው አያየንም ብላችሁ በወረደ ማቴሪያል ዝቅ ባለ እቃ የምትሰሩ ሰዎች ካላችሁ እግዚአብሔር መፍራት በጣም ከባድ። ያያል እግዚአብሔር። ገንዘባችሁ አይባረክም። መነሻ የምናደርገው የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 7 ቁጥር 19 ላይ ያለውን ንባብ ነው። ይህንን ኃይለ ቃል የተናገረው ክብር ምስጋና ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። እንደዚህ ይላል፣ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላል። እግዚአብሔር ከዚህ ይሰውረን። በእውነት መልካም ፍሬ የማያደርግ ዛፍ በሙሉ ይቆረጣል አለ። ተቆርጦ ወደ እሳት ይጣላል አለ። እንግዲህ በዚህ ወቅት በዘመነ ፍሬ ከሚነበቡት ምንባባት ከሚተረጎሙት ትርጓሜያት መካከል አንዱ ይሄ የመጽሐፍ ቅዱስ ክፍል ነው። በተለምዶ ስለ ፍሬ የምንናገረው ብዙ ነገር አለ። በሆነ ወግ ውስጥ፣ በሆነ ጨዋታ ውስጥ ወይም በሆነ ውሏችን ምንም ቁም ነገር ስናጣ ወይም ቁም ነገር የሌለበት ውሎና ጨዋታ ከሆነ ይሄ ዝም ብሎ ነው፣ ፍሬ ቢስ ነው እንላለን። ለአንድ ለትልቅ ዓላማ ለትልቅ ቁም ነገር የምንቀጽለው ነው። ፍሬ ያለው ለነገርም ፍሬ ያለው ነገር እንላለን። ፍሬ ቢስ እንላለን። ስንገዛም ፍሬ ያለውን ስጠኝ እንላለን፣ መርጠን ማለት ነው። ፍሬ ነገር እንላለን ለቁም ነገርም ሲሆን፣ በተለይም ደግሞ ከሰዎች ውልደት ጽንሰት ጋርም በተገናኘ ሴቶች በማህፀናቸው ፍሬ ይዘዋል ወይም ፍሬ ይይዛሉ። እመቤታችንንም ስናመሰግናት ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ እንላትና የማህፀንሽም ፍሬ እንላለን አይደለም? የማህፀንሽ ፍሬ የተባለው ማን ነው? ክርስቶስ ነው። የማህፀንሽም ፍሬ ብሩክ ነው። ስለዚህ የማህፀን ፍሬ ተብሎም ሕፃናት ይገለጻሉ። ፍሬ በብዙ መልኩ ይገለጻል። ለሁሉም ነገር መሰረታዊ የሆነና ፍላጎታችንን ወይም ከእውቀትም አንጻር ማለት ነው የምንፈልገውን ነገር የሚገልጽልን ትልቅ ቃል ነው ፍሬ። በዚህ ወቅት ቤተክርስቲያናችን ስለ ምድር ፍሬ ትጸልያለች። ስለ ፍሬ፣ ስለ ሰዎች የሃይማኖት ፍሬ ወይም የምግባር ፍሬም ታስተምራለች። ፍሬን የሚገልጹ በተለይ ደግሞ የእግዚአብሔርን መጋቢነቱን የሚገልጹ ምንባባት ይነበባሉ፣ መዝሙራት ይዘመራሉ፣ ትርጓሜያትን ይደመጣሉ። እንደ ወቅቱ በቤተ ክርስቲያናችን ማንም ሰው ብድግ ብሎ ዛሬ በርቶልኛል፣ ዛሬ ተገልጦልኛል ብሎ ባደረ አፉ የፈለገውን የሚናገርበት ስርዓት የላትም ቤተ ክርስቲያን። በዚህ ነው የተጠበቀችው። ይሄን ያህል ሺህ ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተጠብቃ የኖረችው በዚህ ነው። ማንም ሰው ደስ እንዳለው ዝም ብሎ የማይናገርባት። ለዚህ ነው ባለፉት ጊዜ ትልቁን የቤተ ክርስቲያናችንን ዋናውን ራስ ሚስጥራቱ የሚፈጸሙበትን የጵጵስናውን ማዕረግ የፕትርክናውን ማዕረግ ወይም ደግሞ መንበሩን ለማነቃነቅ የሞከሩ ጥቂት ሰዎች ህዝቡ በነቂስ ወጥቶ የቤተ ክርስቲያናችን ስርዓት እንዲህ አይደለም ብሎ ተቃውሞ ልክ ያስገባቸው ወደ ቦታቸው የመለሳቸው በዚህ ምክንያት ነው። ቤተ ክርስቲያን አትከፈልም። ቤተ ክርስቲያን አንዲት ናት። ያለውም እውነት አንድ ነው። የመቻቻል እውነት የለም። አንተ የምትናገረው እውነት ነው፣ አንተ ጋም እውነት አለ ተብሎ ትምህርት አይሰጥም። እንደ ቤተ ክርስቲያን እውነት አንድ ነው፣ ክርስቶስ አንድ ስለሆነ ማለት ነው።
ሰዎች የመቀበልና ያለመቀበል ጉዳይ ካልሆነ በስተቀር። ስለዚህ ቤተክርስቲያናችን ስርዓቷ ጥንቅቅ ያለ ተሰርታ ያለቀች ናት። ማንም ሰው የሚያመሰግነው በተሰራው ስርዓት መሰረት ነው። ልክ እንደ ትምህርት ካሪኩለም ቤተክርስቲያናችንም እግዚአብሔርን የምታመሰግንበት፣ ምእመናንን የምታስተምርበት፣ የምትዘምርበት፣ የምትቀድስበት፣ ማህሌት ሰዓታቱን የምታደርስበት፣ የምትቆምበት ራሱን የቻለ ስርዓት አላት። አንድ ሰው በቅኔ ማህሌቱ ተገኝቶ ደስ ያለውን መዘመር አይችልም። እንደ ወቅቱ፣ እንደ ሳምንቱ፣ እንደ ሰሞኑ፣ እንደ ክብረ በዓሉ የተዘጋጀውን ነው አንስቶ የሚዘምረው ማለት ነው። በቅኔውም እንደዚሁ ነው። አንድ ሰው ቤተ መቅደስ ውስጥ ገብቶ የትኛውን ቅዳሴ ልቀድስ፣ ደስ ያለኝን ቅዳሴ መቀደስ ይችላለሁ አይልም። ተሰርቶ አልቋል ሁሉም ነገር። የሚነበበውም ምንባብ፣ የሚተረጎመውም፣ የሚቀደሰውም ቅዳሴ፣ የሚዘመረውም መዝሙር፣ የሚሰበከውም ስብከት በሙሉ ተሰርቶ አልቋል። ስለዚህ የ365ቱም ቀን ስርዓተ ትምህርት፣ ስርዓተ ምስጋና አላት ቤተክርስቲያን። የዚህች ቤተክርስቲያን ልጆች ያደረገን አምላካችን ክብር ምስጋና ይግባው። በእውነት ይሄ መታደልም ስለሆነ ነው። ብዙዎቹ ተበጣጥሰው ተበጫጭቀው የቀሩት ለዚህ ነው። ደስ እንዳለው ማንም ሰው ብድግ ብሎ አስተምራለሁ ስለሚል፣ ደስ እንዳለው አንድ ሰው ብድግ ብሎ እንደ ሱቅ ቤተክርስቲያን እከፍታለሁ ብሎ ስለሚያስብ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ አይሰራ፣ እንዲህ አይነት ነገር የለም። ስለዚህ በዚህ ወቅት የምታስተምረው ትምህርት ይሄ ነው። እኛ በዛፍ ተመስለናል፣ በፍሬ ተመስለናል፣ በመሬት ተመስለናል፣ የሰዎች ልጆች ማለት ነው። አንድም እቺ ምድር እንደምታስገኘው ፍሬ ከዚህ ምድር እኛ የሰዎች ልጆች ተፈጥረናል። እነዚህ የምንመለከታቸው ዛፎች እንደሚያስገኙት ፍሬ ደግሞ በዛፍ ከተመሰልነው ከኛ የሃይማኖት ምግባር ደግሞ ይጠበቅብናል። በዚህ መልኩ ነው ቤተክርስቲያናችን የምታስተምረን። አንዱን ነገር ብቻ አንስቼ አብራርቼ ትምህርቴን አጠቃልላለሁ። ከ22ቱ ስነ ፍጥረታት መካከል በዕለተ ሰሉስ ወይም ማክሰኞ ዕለት የተፈጠሩ ፍጥረታት ከዚህ ከኛ ህይወት ጋር ከፍሬ ካለው ወይም ምግባር ካለው ህይወታችን ጋር በትክክል ምሳሌነታቸው ገጥሞ እናየዋለን። በመጽሐፍ በሊቃውንቱ መጽሐፍ በትርጓሜም በተለይ አክሲማሮስ በሚለው የስነ ፍጥረት መጽሐፍም ተጽፎ እንደምናነበው እግዚአብሔር 22 ፍጥረታትን ፈጥሯል። 22 ናቸው የተፈጠሩ ፍጥረታት። እነዚህ 22 ፍጥረታት ብዙውን አንድ እያደረግን ስንቆጥራቸው ነው 22 የሆኑት። በዝርዝር ሲቆጠሩ ግን በጣም ብዙ ናቸው። ግን በየአቅጣጫው በግሩፕ ወይም በቡድን እያደረግን በወገን እያደረግን ስንቆጥራቸው ግን 22 ናቸው። ለምሳሌ እሁድ ቀን ነው ፍጥረት የተጀመረው። እግዚአብሔር መፍጠር የጀመረው እሁድ ቀን ነው። እሁድ የመጀመሪያዋ ዕለት ናት። በዕለተ እሁድ 8 ፍጥረታት ተፈጥረዋል። 8 ከዛ ቀጥሎ የሚመጣው ሰኞ ነው። ሰኞ አንድ ፍጥረት ነው ያለው። ይሄ የምንመለከተው ጠፈር ማለት ነው። 8 እና 1 ስንት ይሆናል? 9። ማክሰኞ 3 ፍጥረታት ተፈጥረዋል። 9 እና 3 ስንት ሆነ? 12። ረቡዕ ቀን 3 ፍጥረት ተፈጥሯል። 12 እና 3 ስንት ይሆናል ማለት ነው? 15። ሐሙስ ቀን 3 ፍጥረት ተፈጥሯል። 15 እና 3 18። አርብ ቀን 4 ፍጥረት ተፈጥሯል። 18 ሲደመር 4 ስንት ይሆናል ማለት ነው? 22። አጠቃላይ የተፈጠሩ ፍጥረታት 22 ናቸው። እነዚህን በዝርዝር በሌላ ጊዜ እናያቸዋለን። ከዚህ በፊትም ደግሞ በዚሁ አውደ ምሕረት ላይ ትምህርቱ ተሰጥቶ በሰንበት ትምህርት ቤታችን አንቀጸ ብርሃን ሚዲያ ተቀርጾ ዩቲዩብ ላይ የተቀመጠ ስለሆነ ማየት ይቻላል ማለት ነው። 22 ናቸው። በዕለተ ሰሉስ የተፈጠሩት 3 ፍጥረታት ናቸው። አሁን ከዚህ ከዘመነ ፍሬ ጋር ፍሬ አልባ ህይወት እንዳይኖረን የጥንቃቄ ትምህርት ከምታስተምረው አንጻር ቤተክርስቲያን የሚጠቀሰው አንዱ እሱ ነው እና 3 ፍጥረታት ተፈጥረዋል። እነዚህ 3ቱ ፍጥረታት አትክልቶች፣ አዝርዕቶችና ወይም አትክልት፣ አዝርዕትና እጽዋት ይባላሉ። አትክልት የሚባሉት በእጅ የሚለቀሙ ናቸው፣ ወይም በጥፍር በእጅ የሚለቀሙ አትክልቶች ይባላሉ። በማጭድ የሚታጨዱ ደግሞ አዝርዕቶች ይባላሉ። አዝርዕቶች ተዘርተው የሚበቅሉ ማለት ነው። ከዛ ደግሞ በመጥረቢያ የሚፈለጡ ደግሞ እጽዋት አሉ፣ ገዘፍ ያሉ ማለት ነው። እነዚህ 3 አይነት ናቸው በጥቅሉ ሲቀመጡ ማለት ነው። እነዚህ 3ቱ በዕለተ ሰሉስ የተፈጠሩ ፍጥረታት ናቸው። አዝርዕቱ ፍሬ የሚያፈሩት፣ አትክልቱም እጽዋቱም ፍሬ የሚያፈሩት በ4 ወገን ነው። ልብ አድርጉ። እነዚህ 3 አይነት ፍጥረታት
በእጅ የሚለቀሙ አትክልቶች፣ በማጭድ የሚታጨዱ አዝርዕቶች ወይም አዝርዕት፣ በመጥረቢያ የሚቆረጡ የሚፈለጡ ደግሞ እንጨትነት ያላቸው እጽዋቱ ፍሬ አላቸው። ፍሬ የሚያፈሩት በአራት ወገን ነው። በደንብ ተከታተሉ። በስንት ወገን ፍሬ ያፈራሉ? በአራት ወገን ፍሬ ያፈራሉ። የመጀመሪያዎቹ ባናታቸው ላይ የሚያፈሩ አሉ። ባናታቸው ፍሬ የሚያፈሩ አሉ። ካናታቸው ላይ ፍሬ የሚታይባቸው፣ ለምሳሌ ስንዴ አይደል? ገብስ አናታቸው ላይ ነው አይደለም? ጤፍ አናታቸው ላይ ነው ፍሬው የሚታየው። ፍሬ ተሸክመው የሚታዩ አዝርዕቶች አሉ። ሁለተኛዎቹ ከጎናቸው ፍሬ የሚይዙ አሉ። በጎን በኩል ማለት ነው። የሚጠቅስልኛል። ለምሳሌ ከጎን ፍሬ ይዘው የሚበቅሉ በቆሎ፣ እግዚአብሔር ይስጥልኝ አባታችን፣ በቆሎ በጎኑ በኩል ነው ፍሬ የሚይዘው። ባቄላም እንደዚሁ በጎን በኩል ነው ፍሬ የሚይዘው። አተርም ሌሎቹም በጎን በኩል ፍሬ ይዘው የሚታዩ ደግሞ አሉ። ሁለት ሶስተኛዎቹ በስራቸው ከታች ማለት ነው። ፍሬያቸው ከላይ የሚታየው ቅጠሉ ነው። ፍሬያቸው ታች ነው፣ ሲቆፈር ነው የሚገኘው። በስራቸው በኩል ፍሬ ይዘው የሚገኙ አሉ። ለምሳሌ ድንች፣ ካሮት አይደለም? እነዚህን የመሳሰሉ ማለት ነው። እነዚህ ከስራቸው ፍሬ ይዘው የሚገኙ አሉ። የሚገርም ነው። ቤተክርስቲያናችን በምሳሌ የምታስተምረው ከክርስቶስ ወስዳ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው በምሳሌ ማስተማር የጀመረው። ለምንድን ነው በምሳሌ የምታስተምረው ተብሎ ተጠይቆም ነበር። ለምንድን ነው በቀጥታ ማትናገረው? ለምን በምሳሌ ታስተምራለህ ብለው ሐዋርያት ጥያቄ ጠይቀውት ነበር። ሲመልስላቸው ግን ዕውቀቱ መረዳቱ ላለው ሰው በትክክል በቀጥታ ቢነገረው ችግር የለውም። እናንተ ዕውቀቱ መረዳቷል፣ እነሱ ግን ዕውቀቱና መረዳቱ የላቸውም። ስለዚህ በምሳሌ ያስተምራቸዋለሁ። በምሳሌ የሚያስተምራቸው ለምሳሌ ለገበሬዎቹ በዘር ያስተምራቸው ነበር። ለነጋዴዎቹ በመክሊት በገንዘባቸው ያስተምራቸው ነበር። ለሴቶቹ ደግሞ ለእናቶቻችን በእርሾ እየመሰለ ያስተምራቸው ነበር። ለሴቶቹ ለወይዛረቶቹ ደግሞ ለወጣቶቹ ደግሞ በድሪም በጌጥ እየመሰለ ያስተምራቸው ነበር። መጽሐፍ ቅዱስ ላይ በምሳሌ የተነገሩ ብዙ አሉ፣ በጣም በርካታ ናቸው። በተለይ በማቴዎስ ወንጌል ምዕራፍ 13 ላይ ሄዳችሁ ስታነቡ ብዙ ምሳሌዎች አሉ። የዘሪው ምሳሌ አለ፣ የተዘሩ ዘሮች አሉ፣ 4 አይነት መሬቶች አሉ ይላል አምላካችን። ዘሪው ሊዘራ ወጣ አለ። አንደኛው ዘር መንገድ ላይ ወደቀ አለ። ከዛ ወፎች መጡና ለቀሙት አለ። አንደኛው ዘር በእሾህ መካከል ወደቀ አለ። መብቀል ጀመረ፣ እሾሁ አንቆ ያዘው አለ። አንደኛው ዘር ጭንጫ መሬት ላይ ወደቀ አለ። ወደ ስር ጥልቀት የሌለው ከላይ ብቻ የሚታይ ጭንጫ መሬት። ዘሩ መብቀል ጀመረ፣ ግን ፀሐይ መታው እና ወዲያው ጠወለገ ይላል። አንደኛው ዘር ደግሞ መልካም መሬት ላይ ያረፈ ይላል። ይሄ መልካም መሬት ላይ ያረፈው ዘር በቀለ፣ 30 60 100 ያማረ ፍሬ ያፈራ አለ። ይሄ አሁን የግብርና ትምህርት አይደለም፣ ዝም ብሎ የሚታለፍ አይደለም። ሊቃውንቱ ተርጉመውታል። መጽሐፉ ላይም አለ በተወሰነ ደረጃ ማለት ነው። ምንድነው ዘር የተባለው? ማን ነው? ገበሬው ክርስቶስ ነው፣ የታወቀ። የዘራው ምንድነው? ቃለ እግዚአብሔር ነው፣ መንግስተ እግዚአብሔርን ነው ያስተማረው። ንጹህ ዘር ዘርቷል ክርስቶስ፣ አስተምሯል። መሬት የተባለው ማን ነው? የሰዎች ልብ ነው፣ የሰዎች ልብ ነው። ስንት አይነት መሬት ነበር የነገርኳችሁ? 4 አይነት መሬት ነው። ስለዚህ የሰው ልብ በክርስትናው አስተምሮ ስንት አይነት ነው ማለት ነው? 4 አይነት ነው። አሁን እዚህ ውስጥ ያለነው ሰዎች በሙሉ ልባችን 4 አይነት ነው። ከዚህ ከአራቱ ውጭ አንሆን። 4 አይነት ልብ ያለው ሰው አለ እዚህ ውስጥ ማለት ነው። ከአራቱ አንዱን ነው ይዘን የተገኘ ነው። ሊቀያየር ይችላል። የመጀመሪያው መሬት የትኛው መሬት ነው ወይም የትኛው ልብ ነው? ቃለ እግዚአብሔር ሲነገረው የመጀመሪያው ዘር የወደቀው መንገድ ዳር ነው አለ። መንገድ ዳር የወደቀውን ደግሞ ወፎች መጥተው ለቀሙታል። መንገድ ዳር የሆነባቸው ልባቸው መንገድ ዳር የሆነባቸው ሰዎች አሉ። ባካና የሆኑ ማለት ነው። የሚነገረውን የማይሰሙ ዲያብሎስ የሚወስድባቸው ማለት ነው። ቤተክርስቲያን ይገኛሉ፣ መጽሐፍም ያነባሉ፣ የሆነ ነገር የሚሰማሉ። ልባቸው ውስጥ ግን ጠብ ማይል ትተውት የሚሄዱ ማለት ነው። አንዳንድ ጊዜ ቤተክርስቲያን ስናጸዳ ማስታወሻ ሁሉ እናገኛለን። ይገርማቸዋል። ሰው ቁጭ ብሎ በወረቀት ጥቅስ ጽፎ ግን ጥሎት ነው የሚሄዱት። የጻፈውን እንኳን ጥሎት ነው የሚሄዱት። እንዲህ አይነት ሰዎች አሉ፣ ዝም ብለው ጥለው የሚሄዱ ማለት ነው። ምንም የማይረዱ ማለት ነው። ባካና የሆነ ልብ ያላቸው። እግዚአብሔር ከዚህ ይሰውረን በእውነት ልባቸው ያልተሰበሰበ ማለት ነው።
ሁለተኛው አይነት ልብ ምንድነው? ጭንጫ መሬት ላይ የወደቀው ዘር ነው። ጭንጫ መሬት ላይ ትንሽ በቀለ፣ ወደ ውስጥ ግን መግባት አልቻለም። ወደ ውስጥ ጠልቆ መግባት አልቻለም። ይሄ ደግሞ ይሄ ስጋዊ ፍትወት፣ ሀብት፣ ስልጣን፣ የተለያየ ነገር የያዛቸው ሰዎች አሉ። ወደ ውስጣቸው ቃል እግዚአብሔር አይገባም። በዚህ አይነት መልኩ የእግዚአብሔርን ቃል አይሰሙትም። ምንድነው? ወደ ህይወታቸው ጠልቆ አይገባም፣ አይጠቀሙበትም። ሶስተኛው የመሬት አይነት በእሾህ መካከል፣ መሬቱ ጥሩ ነው፣ እሾህ ግን በዙሪያው አለ። ያንን መሬት ተጠቅሞ ዘሩ በቀለ፣ ወደ ላይ እንዳይወጣ ግን ምኑ አንቆ ያዘው? እሾሁ አንቆ ያዘው። የዚህ ዓለም ፍትወት፣ የዚህ ዓለም ፍላጎት አንቆ የሚይዛቸው ሰዎች አሉ፣ እንዳያፈሩ። አሁን ለምሳሌ ንስሐ ግቡ ቁረቡ ሲባሉ እንዴት አድርጌ ይላሉ። አያችሁ፣ የሚሰሩት ስራ አለ አንቆ የያዛቸው ማለት ነው። ይሄንና ወደ ቤተክርስቲያን ኑ ጸልዩ እንዴት አድርጌ አንቆ የያዛቸው ብዙ ነገር አለ። ገንዘብ አንቆ የያዛቸው አለ፣ ስልጣን አንቆ የያዛቸው አለ፣ መልካቸው አንቆ የያዛቸው አለ፣ የወለዷቸው ልጆች አንቀው የያዟቸው ሰዎች አሉ፣ የሚያስተዳድሩት መስሪያ ቤት አንቆ የያዛቸው፣ ሀብት አንቆ የያዛቸው ሰዎች አሉ። በእሾህ መካከል ያለ ዘር አለ፣ ፍሬ ማያፈራ ማለት ነው። የሚያሳዝን። የመጨረሻው ግን ምን አይነት መሬት ላይ ወደቀ? መልካም መሬት ላይ ወደቀ። ይሄ ደግሞ የተሰበረ ልብ ያላቸው፣ ትሁት የሆኑ መልካም መሬት፣ የይቅርታ ልብ ያላቸው፣ ንጹህ ልብ ያላቸው፣ እነዚህ የተነገረውን ቃል እግዚአብሔር የተቀበሉ እንደ አቅማቸው አፍርተው ያዙ ይላል። ምሳሌው በጣም የሚገርም ነው። የነዚህ ፍሬ በተለያየ መልኩ የሚያፈሩ እጽዋት፣ አዝርት፣ አትክልትም ምሳሌያቸው በጣም የሚገርም ነው። ሶስተኛው ላይ ነው ያለሁት። አንደኛ በአናታቸው ፍሬ የሚይዙ፣ ሁለተኛ በጎናቸው፣ ሶስተኛ በስራቸው፣ አራተኛዎቹ በጣም የሚገርም ነው። በሆዳቸው በውስጣቸው ፍሬ የሚይዙ ደግሞ አሉ። ውስጣቸው ነው ያለው ፍሬው። ከላያቸው አይደለም፣ ከጎናቸው አይደለም፣ ከስራቸውም አይደለም፣ አካላቸው ውስጥ ነው ያለው። የሚጠቅስልኛል ፍሬው ውስጣቸው። እሺ አልሰማውሽ? ፓፓያ በጣም የሚገርም ነው። ውስጡ ነው፣ እውነቷን ነው። ዱባ ውስጡ ነው ያለው። ቅል ውስጡ ነው ያለው። ፍሬው ያለው ውስጣቸው ነው። በውስጣቸው ፍሬ ያያዙዋሉ። በጣም ጥሩ። እነዚህ አራት የአዝርት፣ የአትክልት፣ የእጽዋት ዝርያዎች የምእመናን ህይወት ምሳሌ ናቸው ይላሉ ሊቃውንት። የምእመናን ህይወት ነው የሚመስሉት። ምእመናን በአራት መልኩ ፍሬ ይዘው ይገኛሉ። ራሳችንን መፈለግ ነው። በአራት አይነት ፍሬ ይዘው የሚገኙ ምእመናን አሉ። በአራቱም አይነት ፍሬ ይዘው ካልተገኙ መነሻ ላይ ያነበብነው የመጽሐፍ ቅዱስ ክፍል ምንድን ነው የሚለው? ፍሬ የማያፈራ ዛፍ ሁሉ ምን ይሆናል ይላል? ይቆረጣል፣ ወደ እሳትም ይጣላል፣ አይጠቅምም። በአራቱም ወገን ከአራቱ በአንዱ ፍሬ ይዞ መገኘት ግን ያስፈልጋል ይላል። ዝርዝሩን እንመልከት። በአናታቸው ፍሬ ይዘው እንደሚታዩት እጽዋት ፈሪሃ እግዚአብሔርን ይላል፣ እግዚአብሔርን መፍራት በልቡናቸው ርዕስ ወይም ራስ፣ በርዕሰ ልቦናቸው በልባቸው ራስ ተሸክመው የሚኖሩ ምእመናንን ይመስላሉ። ጤፉ፣ ስንዴው በአናቱ ፍሬ ይዞ እንደተገኘው እግዚአብሔርን መፍራት በልባቸው አናት ተሸክመው የሚኖሩ ክርስቲያኖች አሉ። እግዚአብሔርን መፍራት ተሸክመው የሚኖሩ ማለት ነው። በጣም የሚገርም ነው። መጽሐፉም የሚለው የጥበብ መጀመሪያ ማንን መፍራት ነው? እግዚአብሔርን መፍራት። እግዚአብሔርን ፈርተው የሚኖሩ፣ ሰውን የሚያከብሩ፣ እግዚአብሔርን የሚፈሩ። እኔ እግዚአብሔርን ስለምፈራ ነው እንጂ አንተን ፈርቻ አይደለም ብለው ቢታገሱ ማለት ነው። በጨለማም ቢሆን ሰው ቢኖርም ባይኖርም እግዚአብሔርን የሚፈሩ፣ የወደቀ ዕቃ የማያነሱ፣ የራሳቸው ያልሆነውን ንብረት የማይፈልጉ፣ እግዚአብሔር ያየኛል ብለው የሚፈሩት፣ እግዚአብሔርን የሚያከብሩት ማለት ነው። ምእመናን እግዚአብሔርን መፍራትና ሰይጣንን መፍራት ቃሉ አንድ ነው፣ ግን ደግሞ ተግባሩ ይለያያል። ሰይጣንን እንፈራዋለን፣ አዎ እንፈራዋለን፣ በደንብ እንፈራዋለን። እግዚአብሔርን እንፈራዋለን፣ አዎ እንፈራዋለን። ግን ሰይጣንን እንደምንፈራው ነው እግዚአብሔር የምንፈራው አይደለም። ሰይጣንን የምንፈራው እንዴት ነው? ጠልተነው ነው፣ ፈርተነው፣ ጠልተነው። በጣም ክፉ ስለሆነ፣ ጨካኝ ስለሆነ የጥላቻ የጭካኔ ፍርሃት ነው የምንፈራው ሰይጣንን። ክፉ ነው፣ ጨካኝ ነው ብለን ነው። እግዚአብሔርንስ የጥላቻ ፍርሃት አይደለም። ምን አይነት ፍርሃት ነው የምንፈራው? እግዚአብሔርን የፍቅር ፍርሃት ነው። የፍቅር ፍርሃት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለውን ጥቅስ የሚተቹ ምዕራባውያን አሉ።
በተለይ ለህፃናት ይሄ ጥቅስ አያስፈልግም፣ በፍርሃት ልጆችን ማሳደግ አያስፈልግም ይላሉ። እኛ የምንለው ፍርሃትና እነሱ የሚሉት ፍርሃት እኩል አይደለም። እኛ የምንለው ፍርሃት አክብሮ መፍራት፣ ወዶ መፍራት ነው። አፍቅሮ መፍራት። እንዴ የምትወዱትን ሰው እኮ ትፈሩታላችሁ፣ በጣም ትፈሩታላችሁ ማለት ምን ማለት ነው? ላለማስቀየም ትጥራላችሁ። በፊቱ እሱን የማያስደስት የሚያስቀይም ነገር ላለማድረግ ትጥራላችሁ። መፍራት ማለት ማክበር ነው። ቤቱ ውስጥ ወይም መንደራችሁ ውስጥ ዞር ስትሉ እንደ አይነት ሰዎች አሉ። ሁለት አይነት አባቶች አሉ። አንደኛው እንደ ሰይጣን የሚፈራ አባት አለ፣ እንደ እግዚአብሔር የሚፈራ ደግሞ አባት አለ። ልጆቻችሁ ገና ድምጻችሁን ሲሰሙ ላያቸው ላይ ሽንታቸውን የሚሸኑ ከሆነ የሚንቀጠቀጡ ከሆነ እናንተን እንደ ሰይጣን ነው እየፈሯቸው ያለው ማለት። እናንተም ቦታ ሳትመርጡ የሆነ ቦታ ላይ ትመቷቸዋላችሁ፣ ትጮህባቸዋላችሁ። ስለዚህ ዱላ የምትለማመዱት እነሱ ላይ ስለሆነ ስለማትሰሟቸው ልክ እንደ ሰይጣን ነው። እነዚህ ሰዎች ስለፈሯችሁ ያከበሯችሁ እንዳይመስሏችሁ። ህፃናቱ ትንሽ መንገድ ካገኙ እልም ብለው ነው የሚጠፉት። ይጠፋሉ፣ ከናንተም ይጠፋሉ፣ ከቤተ ክርስቲያንም ይጠፋሉ። አስጨንቃችሁ ልጆቻችሁን የምትይዙ ካላችሁ ይፈራኛል እኮ የኔ ልጅ የምትሉ ቼክ አድርጉ። የፍቅር ፍርሃት ነው የሚፈራችሁ? የአክብሮት ፍርሃት ነው የሚፈራችሁ? የጥላቻ ፍርሃት ነው የሚፈራችሁ? የአክብሮት ፍርሃት ደግሞ የሚፈሩ ልጆች አባቶቻቸውን ቅድም እንዳልኩት አይንቀጠቀጡ፣ እላያቸው ላይ ሽንታቸው እስኪያመልጣቸው ድረስ አይደለም። አባታቸው የሚወደውን ነገር ለማድረግ ይሞክራሉ። ሲያይ የሚያስጠላውን ነገር ያስወግዳሉ። ያልተሰራ ነገር ካለ ይሰራሉ፣ ይጨርሳሉ። አንዳንዴ እያለቀሳችሁ በጣም የምትወዱት ሰው ቢመጣ እንዳለቀሳችሁ ካወቀ ያዝናል፣ እንዳለቀሳችሁ ካወቀ ይታመማል ብላችሁ ካሰባችሁ እንባችሁን ሁሉ ጠራርጋችሁ በፈገግታ ትጠብቁታላችሁ። ቤቱን በሳቅ ሞልታችሁ ትጠብቁታላችሁ። ትክክል ነው፣ ስለምትፈሩት ነው። የምትፈሩት ግን አክብራችሁት ነው፣ ወዳችሁት ነው። ይህን ማየት የለበትም ብላችሁ ማለት ነው። የጥላቻ ፍርሃት አይደለም እግዚአብሔር የምንፈራው፣ የፍቅር ፍርሃት ነው። እሱ ይሄን ሁሉ እያደረገልኝ እኔ ግን ይሄን ማድረግ የሚያቅተኝ እስከ መቼ ነው ብለን አሳዝኛለሁ፣ በድያለሁ እያልነው ነው። ስለዚህ የእግዚአብሔርን ፍርሃት ወይም ፈሪሃ እግዚአብሔርን በልባቸው ራስ ላይ ተሸክመው የሚኖሩ ምእመናን ምሳሌ ናቸው ይላሉ። እንዴት አይነት የሚያስደስቱ ምእመናን ናቸው! በሄዱበት ቦታ ሁሉ ቤተ ክርስቲያንም ያው ናቸው፣ ቤታቸውም ያው ናቸው፣ ስራ ቦታቸውም ያው ናቸው። አለቃቸውን ፈርተው አይደለም ስራ የሚሰሩት፣ እግዚአብሔርን ፈርተው ነው። ሰዓት አይሸራርፉ፣ ስራቸውን በአግባቡ ይሰራሉ። በተለይ የሞያ ባለቤቶች የሆናችሁ የእንጨት ሊሆን ይችላል፣ የብረት ሊሆን ይችላል፣ የሲሚንቶ የድንጋይ ሊሆን ይችላል፣ የግንባታ ባለሙያ የሆናችሁ ሰውየው አያየንም ብላችሁ በወረደ ማቴሪያል ዝቅ ባለ ዕቃ የምትሰሩ ሰዎች ካላችሁ እግዚአብሔር መፍራት በጣም ከባድ ነው። ያያል እግዚአብሔር። ገንዘባችሁ አይባረክም። ሰውየውን ለማጭበርበር በዚህን ያህል ብር ግዛ ሲላችሁ ቀንሳችሁ ገዝታችሁ ስራውን በማይሆን መልኩ ሰርታችሁ የምትሸጡ ሰዎች ካላችሁ ደና ያልሆነውን ደና ነው የምትሉ በጭራሽ። እነዚህ ሰዎች ግን ፈሪሃ እግዚአብሔርን ተሸክመው ስለሚኖሩ ባያየኝም እግዚአብሔር ያየኛል ብለው በጥሩ ዕቃ ይሰሩለታል ሰውየው። ይሄ ዕቃ የሚረባ አይደለም፣ ይሄኛው ዕቃ ደግሞ አንደኛ ነው። አቅም ካለ ይሄን ዕቃ ግዛና በዚህ ዕቃ ልሰራልህ ይላሉ። በዚህ ዕቃ ልሰራልህ እችላለሁ፣ ግን ዕቃው አያገለግልም ይሁን ካላላቸው በስተቀር አያጭበረብሩ። እግዚአብሔር የሚፈራ ሰው እንደዚህ ነው። ትፈሩታላችሁ እግዚአብሔርን። ፈሪሃ እግዚአብሔር በልቦናችሁ አለ። ታከብሩታላችሁ። ስራችሁን ታከብራላችሁ፣ ትዳራችሁን ታከብራላችሁ፣ ልጆቻችሁን ታከብራላችሁ፣ ቤታችሁን ታከብራላችሁ። እግዚአብሔርን ፈርታችሁ ትታመናላችሁ በአገልግሎታችሁ። ፈሪሃ እግዚአብሔርን ተሸክሞ መኖር ይሄ ፍሬ ያለው ህይወት ይባላል። ሁለተኛዎቹ በጎናቸው በኩል የሚያፈሩ ናቸው። ቅድም እንዳላችሁኝ እንደ በቆሎ እንደ ባቄላው በጎን በኩል ፍሬ ይዘው የሚታዩ እጽዋት የምን ምሳሌ ናቸው? ከአካባቢያቸው ጋር የጎንየሽ የሆነ ጥሩ ግንኙነት ያላቸው ከሰዎች ጋር በመስሪያ ቤት ሊሆን ይችላል፣ በቤታቸው ሊሆን ይችላል፣ በመንደራቸው፣ በሰንበት ትምህርት ቤት፣ በጽዋ ማህበር አብረዋቸው ከሚያገለግሉ፣ አብረዋቸው ከሚሰሩ፣ አብረዋቸው ከሚኖሩ ሰዎች ጋር ጥሩ ግንኙነት ያላቸው በፍቅር በትህትና በስምምነት የሚኖሩ ፍሬ አላቸው፣ ጥሩ ጎረቤት አላቸው። በእነሱ ምክንያት የሚተርፍ ነፍስ አለ ማለት ነው። ሲመጡ የሚወዷቸው እገሌ የጠፋ የሚባሉ በፍቅር የሚናፈቁ ማለት ነው። እንዲህ አይነት ምእመናን በጎን በኩል ፍሬ እንዳፈሩት እጽዋት ናቸው ይላል። እርስ በእርስ የሚደረግ መተሳሰብ፣ እርስ በእርስ እንተሳሰባለን፣
እንደው ሌላውን ተውት። ቅዳሴ እንኳን ስናስቀድስ ገፋኝ ገፋሽኛ አንባባልም? በቦታ እንጣላም? ይሄ የገሌ ቦታ ነው ብለን ምን ገፈትር ሰዎች የለንም? በአንድ መቅደስ ውስጥ እያገለገልን አንድ እግዚአብሔርን እያመሰገንን አንድ ቅዱስ ሥጋውና ክቡር ደሙን እየፈተትን ግን የጎሪጥ ምንታይ ሰዎች የለንም? በወንዝ በአጥንት በጉልጥምት የምንላይ ሰዎች የለንም? እርስ በርስ እንዋደዳለን፣ እርስ በርስ እንፋቀራለን። ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ ነው የሚለው ክርስቶስ። ቢቻላችሁ በሃይማኖት ከሚመስላችሁ ጋር አይደለም፣ ከማይመስላችሁም ጋር በሰላም ኑሩ። በእናንተ በኩል አትችሉም እንጂ ከቻላችሁ ከሁሉም ጋር በእናንተ በኩል ማለት ምን ማለት ነው? እሱ ቢያኮርፋችሁም እናንተ እንዳታኮርፉት፣ እሱ ቢጠላችሁም እናንተ እንዳትጠሉት ይላል። ከሌሎች ሰዎች ጋር እንዴት እነ ገብረ መንፈስ ቅዱስ ከአናብርት ጋር ኖረዋል እኮ አይገርም? ሰዎችን ተዉት፣ ከአንበሳ ጋር ኖረዋል፣ ከነብር ጋር ኖረዋል። እና አቡነ አረጋዊ ዛሬ ዕለታቸው ነው። አቡነ አረጋዊ በጣም የሚገርሙ አባት ናቸው። አውሬውን ዘንዶውን እስከ መጨበጥ ደርሰዋል። እና አባ ሳሙኤል አንበሳ ጋልበዋል። ክርስቲያን ከአውሬ ጋር ሁሉ ይኖራል። እርስ በርስ ፍሬ ያለን ታላቅና ታናሽ እንከባበራለን። በአንድ የአገልግሎት መስክ ያለን ሰዎች የጎሪጣ እንተያይም። አንዳችን ለአንዳችን ቅን እናስባለን። እርስ በርስ ሕይወት አለን። እርስ በርስ ግንኙነት ከሌለን፣ እርስ በርስ ፍቅር ከሌለን የጎንዮሽ ፍሬ የለንም። ዝም ብሎ ግንዱ ብቻ ነው ያለው ማለት ነው። ስለዚህ ይሄ ደግሞ ምን ይሆናል? ይቆረጣል፣ ወደ እሳት ይጣላል፣ ፍሬ የለውም። ስለዚህ የጎንዮሽ ሕይወታችንን ቼክ ማድረግ ያስፈልጋል። ቤቱ ውስጥም እንደዚሁ መጣ ነው የምንባለው ወይስ መጣልን ነው የምንባለው? መጣሽ ደግሞ ነው የምንባለው? መጣችልን ነው የምንባለው? እንዴት ነን የሥራ መሪ ሆነን ሰራተኞቻችን የምናሰራው? እንዴት ነው? አራስ ነብር ሆነን ነው? እየጮህን ነው? እየተቆጣን ነው? ሰዎች ስለኛ ያላቸው አመለካከት ምን ይመስላል? እሱን በደንብ ማረጋገጥና ማየት ያስፈልጋል። በዚህ በመጽሐፍ ቅዱስ በቅዱሳት መጽሐፍትም በዝርዝር የምንመለከተው ይሄድን ከአውሬ ጋር መኖር ችለዋል። ከማይመስሏቸው ሰዎች ጋር መኖር ችለዋል። ፍቅራቸው በጣም የተለየ ነው፣ በጣም የተለየ ነው። ስለዚህ ይሄንን ማረጋገጥ ያስፈልጋል። የጎን ፍሬ አለን ወይ? በመስሪያ ቤታችን እንዴት ነው ያለን ግንኙነት? በትምህርት ቤት ወጣቶች እንዴት ነው ያለን ግንኙነት? በሰፈር ውስጥ ምን ይመስላል ግንኙነታችን? ይሄንን ማረጋገጥ ያስፈልጋል። ሁለተኛው ሶስተኛው ፍሬ የሚያፈሩት ከስራቸው። ከስር ፍሬ የሚያፈሩ ደግሞ አሉ። እንደ ካሮት፣ እንደ ድንች ቅድም እንዳላችሁ። ይሄ ደግሞ ንጽህናን ገንዘብ ያደረጉ ምዕመናንን ይመስላሉ። ንጽህናን ደብቀው መያዝ። ንጽህና ማለት ታማኝነት ማለት ነው። ንጽህና ማለት እውነት ማለት ነው። ለትዳራቸው ታማኞች፣ ለቤተሰቦቻቸው ታማኞች፣ ለክህነታቸው ታማኞች። ንጹህ ክህነት፣ ንጹህ ስልጣን ያንን የሚጠብቁ ማለት ነው። ንጹህ እውነት በስራ ቦታቸው፣ በአካባቢያቸው ንጽህናን ገንዘብ ያደረጉ፣ የሰው ሀቅ የሌለባቸው፣ የሰው እንባ የሌለባቸው፣ የሰው ነገር የማይፈልጉ፣ በንጽህና በቅድስና በንስሐ የሚኖሩ እነዚህ ንጽህናን ገንዘብ ያደረጉ የንጽህናን ፍሬ ይዘው የሚገኙ ምእመናን ምሳሌ ናቸው ይላል። ከስራቸው ፍሬ ይዘው የሚገኙት። አራተኛው እና የመጨረሻዎቹ በውስጣቸው ፍሬን በውስጣቸው ቅድም እንደተባለው እንደ ፓፓያው እንደ ማንጎ በውስጣቸው የያዙ ማለት ነው። እንደ ቅሉ እንደ ዱባው በውስጣቸው ፍሬ የያዙ። እነዚህ ደግሞ ውሳጣዊ ፍሬ የሚላት ትህትናን ነው ይላሉ ሊቃውንት። ትሁት የሆኑ አትታይም እቺ ትህትናቸው። ልብሳቸው ሸፍኖት ሊሆን ይችላል፣ ስልጣናቸው ሸፍኖት ሊሆን ይችላል። በጣም የገዘፉ ትልልቅ ባለስልጣን፣ በጣም የገዘፉ ትልልቅ ባለሀብቶች ግን በሆነ ጊዜ ትህትናቸው ሲገለጥ ያስደነግጣል። ልክ እንደ ክርስቶስ ማለት ነው። ክርስቶስን ሁሉ እያከበረው፣ ሁሉ መምህር እያለው፣ ሁሉ እየተከተለው በአልዓዛር ቤት በተገኘ ጊዜ ማለት ነው። የማዕዱ ትልቅ ሰው ማን ነው? ትልቅ ጌታ ወይም ደግሞ ትልቅ መምህር እሱ ሆኖ ሳለ ሐዋርያት ግን እርስ በርሳቸው ማን ነው ታላቅ የሚል ፈተና መጥቶባቸው ነበር ይላል። በጸሎተ ሐሙስ በአልዓዛር ቤት ውስጥ እያሉ ማን ነው ታላቅ የሚል ፈተና፣ የታላቅነት ፈተና መጥቶባቸው ነበር። እኔ ነኝ እኮ ቅርብ ለክርስቶስ፣ እኔ ነኝ ቅርብ፣ እኔ ነው የሚወደኝ፣ እኔ ነኝ ለሱ አጠገብ ያለሁት፣ ለሱ ምቀርበው እኔ ነኝ፣ ከነገሌ ይልቅ እኔን ይወዳል የሚል ስሜት መጥቶባቸው ነበር ይላል። ይሄ
በተለያየ ቦታ ይመጣል። እኛም እንደዚህ እንሆናለን። አንዳንድ ጊዜ በቤተ ክርስቲያን ውስጥም እንደዚሁ ነው። ገሌ ከገሌ ይልቅ እኔ ነው የሚያቀርበኝ። በመስሪያ ቤት ስራ አስኪያጁ እንደኔ የሚሰማው የለም፣ እኔን ነው የሚወደው፣ ነገሌን ተዋቸው። በቃ ለሰው የቀረብን ወይም ለቤተ መቅደሱም የቀረብን መስሎ የሚሰማን ሰዎች አለን። ለእግዚአብሔርም የቀረብን አንዳንድ ሰዎችም ይላሉ አይደል፣ እኔ እነግርልሻለሁ ለእግዚአብሔር፣ እኔ እነግርልሻለሁ ለቅዱስ ሚካኤል የሚሉ እኔን እኮ እንደ ሰው ነው የሚሰማኝ፣ እኔ ጸልይልሻለሁ የሚሉ እና ንገሪልኝ የሚባሉ ሰዎች አሉ። ሁሉንም ይሰማል እግዚአብሔር። አንተም በምን ምክንያት ነው ቀርቦ ሌላውን የሚያረቀው? እግዚአብሔር ምን ስላደረክለት ነው አንተ? እግዚአብሔር እንዲህ አይነት አድሎ የለውም። እንደ ሰው እንደ ስጋዊ ፍጥረት እንደ ተራ ባለስልጣናት አንዱን አቅርቦ አንዱን አይገፋም። እግዚአብሔር የሁላችንም ፈጣሪ ነው። የኃጥኡም የጻድቁም ነው። የሚገርማችሁ ማለት ነው። ፀሐይን የሚያወጣው ለሁሉም እንደዚህ የሚሉ ሰዎች አሉ። እና ማን ነው ታላቅ? ስለዚህ ምን አደረገ ክርስቶስ? ይሄንን ትህትናውን በንግግር አይደለም በተግባር መግለጥ ነበረበት። የቤቱን ባለቤት ውሃ አምጣልኝ አለው ይላል። ውሃ አመጣለት። ከዛ በኋላ የለበሰውን የደረበውን መጎናጸፊያውን አወለቀና አሸረጠ። ከዛ ተንበረከከ ይላል መሬት ላይ እና እግራችሁን አምጡ አላቸው። አያስደነግጥም? ይሄ በጣም ያስደነግጣል። በጣም የምታከብሩት አንድ ትልቅ ሰው ቤታችሁ መጥቶ ጠብር ግፍ እያላችሁ ስታስተናግዱት ማለት ነው እና ድንገት ዝቅ ብሎ እግርህን ልጠብ ቢላችሁ ማለት ነው እና ሐዋርያት ደነገጡ። እንደውም ቅዱስ ጴጥሮስ ተከራከረ። በጭራሽ አንተ ማለት ታጥበኛ አይገባም ማለት እኔ አንተን እግርህን አጥባለሁ እንጂ አንተ እንዴት የኔን እግር ታጥባለህ? በፍጹም እኔ ካላጠብኩ ከኔ ጋር እድል ፈንታ ጽዋ ተርታ የለህም ማለት ገባው። የሚሰራው ስርዓት አለ። አንድም ጥምቀት ነው፣ የሚነግረን ደግሞ ትህትና ነው። እንዲማ ከሆነ መላው አካሌን እጠበኝ አለው ገብቶት ማለት ነው። አጥቧቸው ጨረሰ። ቤቱ በጸጥታ ተዋጠ። ሁሉም ጸጥ ብሎ ይታጠባል። ትልልቅ ገዳማት ላይ ለአገልግሎት ስንሄድ መነኮሳቱ ይህንን ስርዓት ይፈጽሙታል እና በተለይ በሰንበት ትምህርት ቤት አገልግሎት፣ በማርክሳን አገልግሎት ወደ ገዳም ሄደን ሁሉም ወጣቶቹ ተደርድረው መነኮሳቱ እግር ሲያጥቡ የሚፈጠረው ጸጥታ ያስደነግጣቸዋል። ያለቅሳል ሁሉም ሰው በውስጡ ማለት ነው። መነኮሳቱ ተንበርክከው እግር ያጥባሉ እና በጣም ያስደነግጣል። እና ያን ጊዜ በሐዋርያት ስብስብ ውስጥ ብትገኙ የሚሰማችሁ ስሜት ይሄ ነው። ሐዋርያትም ይሄን የተሰማቸው ዝም ብለው ያዩታል እግራቸውን ሲያጥቡ። አጥበው በሚለብሰው ልብስ ነው ያበሰው አጥቧቸው። የሐዋርያት እግር ደግሞ አሁን እንደኛ አይነት እግር አይደለም። ዘመናዊ በካልሲ በጫማ ጭቃ ሳይነካው ተጠብቆ የሚኖር በጣም የለሰለሰ እግር አይደለም። የገበሬ እግር ነው። የማይረቅጠው ቦታ የለም፣ የማይገባበት ቦታ የለም። ገጠር ውስጥ የአንድ ገበሬ እግር ማጠብ ማለት ነው። ክርስቶስ ነው ይህንን ያደረገው። እንዴት እንደሚያጠብ አስቡ። አንጽቶ ነው፣ በስነ ስርዓት ነው። ይሄ ለይስሙላ ለማሳየት አይደለም። የ12ቱንም ይሁዳም ነበር አብሮ ማለት ነው። አሳልፎ እንደሚሰጠው እያወቀ የእሱንም እግር አጥቧል። ጨረሰና ቁጭ አለ። ጥያቄ ጠይቃቸው። ያደረግኩትን አስተዋላችሁ አላቸው። ትልቁ ነገር ይሄ ነው። እናንተ ጌታ መምህር ትሉኛላችሁ፣ እንዲሁ ነኝና ልክ ነው፣ ልክ ብላችኋል። እኔ ጌታና መምህር ስሆን የእናንተን እግር ካጠብኩ አለ። አይገርም? እናንተም ልክ እንዲሁ አድርጉ። ራሱን ዝቅ የሚያደርግ ከፍ ይላል፣ ራሱን ከፍ የሚያደርግ ግን ዝቅ ይላል። አዎ ሰዎች ሞክረው ነበር ራሳቸውን ከፍ ለማድረግ ጫካ ውስጥ ሄደው ተሿሹመው ነበር እኮ። ዝቅ ይላል። ራሱን ከፍ ማድረግ አይቻልም። እግዚአብሔር ሲመርጥ እንጂ በራስ ዝም ብሎ እኔ ነኝ ማለት አይቻልም። ምዕራባውያን በዚህ ነው የተገነደሱት። ነብይ ነን ይላሉ፣ ሐዋርያ ነን ይላሉ፣ እንፈውሳለን እናድናለን ይላሉ። በዚህ ነው። በክርስትና ሕይወት እንደዚህ የለም። ራሱ እግዚአብሔር ነው የሚመርጠው። ደነገጡ። እናንተም እንዲህ አድርጓል አላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመት አንድ ቀን ይህንን ስርዓት ትዕይንታዊ በሆነ መልኩ ትፈጽመዋለች። ታስታውሳላችሁ አይደል? ጸሎተ ሐሙስ ቅዱስ ፓትርያርኩ ዝቅ ብለው የጳጳሳቱን እግር ያጥባሉ። ጳጳሳቱ የመነኮሳቱን እግር ያጥባሉ። መነኮሳቱ የቀሳውስቱን እግር ያጥባሉ። ቀሳውስቱ ደግሞ የምእመናኑን እግር ያጥባሉ። በተግባር ታስተምረናለች። ትህትና ማለት ይሄ ነው። በውስጥ ነው ያለው፣ ማንም ሰው አያየውም። ድንገት ግን ይገለጣል። አይገርም? እኔ እኮ ትሁት ነኝ አይልም። ሰውየውን ፊቱን አይታችሁ ትሁት መሆኑን ታውቃላችሁ? አታውቁም። አለባበሱን አይታችሁ ትሁት መሆኑን ታውቃላችሁ? አታውቁም። ስልጣኑን አይታችሁ ትሁት መሆኑን ታውቃላችሁ? አታውቁም።
የቀድሞዎቹ ነገስታት ይሄን ያደርጉ ነበር። የለበሱት የክብር ልብስ ነው፣ በውስጥ ግን ማቅ ይታጠቁ ነበር። ህዝቡ ይሄንን አያይም፣ ማቁን አያይም። በጣም በትህትና እግዚአብሔርን ያገለግሉት ነበር። ትህትና እሱ ነው። በውስጥ ትህትናን ይዘው የሚገኙ ናቸው። በውስጣቸው ፍሬ የሚያፈሩ ሰዎች ማለት ነው። መጽሐፍ እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁ እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ፣ አንዳችሁ ለአንዳችሁ ታዘዙ፣ ትሁት ሁኑ፣ ትህትናን እንደ ልብስ ታጠቋት አለ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ትዕቢተኞችን ይቃወማል። አንድ ጸሎት አለ ሰይፈ ሥላሴ የሚለው የጸሎት ክፍል ላይ ወይም የጸሎት መጽሐፍ ላይ አለ። በአማርኛ የምታነቡ ሰዎች ትዝ ሊላችሁ ይችላል። እንደዚህ ይላል። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬን አፈራ ዘንድ ከአንደበቴ የጸሎት እሸት አበረክትላችሁ ዘንድ በልቡናዬ እርሻ ላይ መልካም ፍሬ ትዘሩ ዘንድ እማጸናለሁ ይላል። የምስጋና ፍሬ ከአንደበቴ እንዲወጣ እንዳላማርር በልቦናዬ እርሻ ላይ መልካሙን ፍሬ እንድትዘሩ እማጸናለሁ ይላል። እነዚህን አራቱን መፈለግ አለብን ማለት ነው። ፈሪያ እግዚአብሔርን መፍራት፣ ትህትናን እና ንጽህናን እና ፍቅርን ማለት ነው። እነዚህን ይዞ መገኘት ያስፈልጋል በክርስትና ሕይወት። እነዚህን ይዞ አፍርቶ ካልተገኘ ዛፉ ብቻውን ከሆነ ግን ይቆረጣል። ፍሬ የማያፈራ ዛፍ ሁሉ ይቆረጣል። የማቴዎስ ወንጌል ምዕራፍ 7 ቁጥር 19 ይቆረጣል ብቻ ሳይሆን ወደ እሳትም ይጣላል። ፍሬ ለማፍራት ምድሪቷ ትታረሳለች። ምድሪቷ ዝናብ ያስፈልጋታል። ምድሪቷ ፀሐይ፣ ነፋስ ያስፈልጋታል። እግዚአብሔር በዝናብ ያበቅላል፣ በንፋሱ ያበስላል። በፀሐይ ያበስላል፣ በንፋሱ ያደርቃል። በዝናብ ያበቀለውን በፀሐዩ ያበስላል፣ በንፋሱ ያደርቃል፣ ይመግበናል። እንደ ንፋሱ፣ እንደ ፀሐዩ፣ እንደ ዝናቡ የምንሰማው ቃል እግዚአብሔር። በዚህ ቤተክርስቲያን የተተከልን እኛ ዛፎች ነን፣ ወይም እጽዋት ወይም አትክልት ወይም አዝርት ከነሱ እንዳንዱ ነን። የተተከልነው ቤተክርስቲያን ነው። በደንብ መጠጣት ያስፈልጋል። ውሃውን ቃል እግዚአብሔር በደንብ መውሰድ ያስፈልጋል። አፈሩን፣ ንጥረ ነገሩን፣ ቅዳሴውን፣ ሰዓታቱን፣ ማህሌቱን፣ ቅዱሳት መጻሕፍትን ማንበብ፣ ንስሐ መግባት። ፍሬ የምናፈራው በሱ ስለሆነ ካለበለዛስ ዝናቡን ከተው ነው፣ ፀሐዩንም ከተው ነው፣ ንፋሱንም ከተው ነው፣ መሬቱ ይሰነጣጠቃል። ፍሬ ማፍራት አይችልም። ያፈራም ፍሬ ካለ አይጠቅምም። ካለዛም ወፎች ይበሉታል። አንዳንድ ሰዎች በጣም ፍሬያማ ይሆናሉ ባለማዊ እውቀት በፍልስፍናው። ፍሬ አለው እኮ ፍሬ አፍርተዋል፣ ግን የበሰበሰ ፍሬ ነው። እግዚአብሔር የሌለበት ፍሬ ማለት ነው። መርዛማ የሆነ ፍሬ ነው። ጤናማ የሆነ ፍሬ ማፍራት የምንችለው በቤተ ክርስቲያን ውስጥ ተተክለን የእግዚአብሔርን ቃል ስንሰማ ነው። ዕለት ዕለት ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። የሰማነውን ለፍሬ ይበልልን። ይቆየን።